በላይቭም ሆነ በቪዲዮ ሳታውቁት አካውንታችሁን ሊያሳጣችሁ የሚችሉ አራቱ የቲክቶክ ወጥመዶች። ብዙ የቲክቶክ ፈጣሪዎች ሳያውቁት አካውንታቸውን ያጣሉ። ቲክቶክ በቪዲዮም ሆነ በላይቭ ህግ ስትጥሱ የሚከተላቸው አራቱ ደረጃዎች ምንድናቸው? አካውንታችሁ ሳይዘጋባችሁ በፍጥነት ይሄንን ቪዲዮ ተመልከቱ። ሁሌም እንዲህ አይነት አስተማሪ የቴክኖሎጂ መረጃዎች እንዲደርሳችሁ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ በማድረግ ጀምሩት። ወደ ቪዲዮ። የቲክቶክ አካውንታችን ላይ ቪዲዮ ስንለቅ ወይም ላይቭ ስንገባ እነዚህን አራት ደረጃዎች የቲክቶክ ኮሚኒቲ ጋይድላይን ጥሰቶችን ካለፍን አካውንታችን ሙሉ በሙሉ ይዘጋል። በዚህ ቪዲዮ እነዚህ አራት ደረጃዎች ምን ናቸው? እንዴት ቼክ እናደርጋለን? ምንስ ማድረግ አለብን የሚለውን አንድ ባንድ አሳያችኋለሁ። ሁላችሁም ተከታተሉ። እነዚህ አራት ደረጃዎች አንደኛ ፈረስት ዋርኒንግ ይባላል፣ ሁለተኛ ስትራይክ ይባላል፣ ሶስተኛው አካውንት ዋርኒንግ፣ አራተኛው ፐርማነንት ባን ይባላሉ። እነዚህን አንድ ባንድ በየስቴፓቸው እንመለከታለን። በቀጥታ ቲክቶክ ላይ ገባለሁ። ቲክቶክ ላይ ከገባው በኋላ ፕሮፋይል የምትለዋን ጠቅ አደርጋለሁ። ከዛ በኋላ ፕሮፋይል የሚለውን ጠቅ ካደረኩ በኋላ ከላይ ሶስት ሰረዟን ጠቅ አደርጋለሁ። ሶስት ሰረዟን ጠቅ ካደረኩ በኋላ እዚህ ጋር ተመልከቱ፣ ባላንስ አክቲቪቲ ከታች ላይ ቲክቶክ ስቱዲዮ የሚላል። ቲክቶክ ስቱዲዮ የምትል በጣም ወሳኝ ሴቲንግ አለች። እዚህ ላይም ታገኙታላችሁ። ሌላኛው ደግሞ እዚህም ላይ ልክ ከፕሮፋይላችሁ ላይም ቲክቶክ ስቱዲዮ የምትል ይቻላችሁ። እዚህም ላይ በሁለቱ ቼክ ማድረግ ትችላላችሁ በፈለጋችሁት መንገድ። ስለዚህ እዚህ ጋር ቲክቶክ ስቱዲዮን እንደዚህ ቼክ አደርጋለሁ። እዚህ ጋር ገብቼ ቼክ የማደርገው ሰሞኑን የሰራኋቸው ቪዲዮዎች የቲክቶክ ጋይድላይን ጥሰዋል አልጣሱም የሚሉትን ቼክ የማደርግበት መንገድ ነው። ስለዚህ ተመልከቱ፣ ፈረስት ዋርኒንግን፣ ስትራይክን፣ አካውንት ዋርኒንግን እና ፐርማነንት ባን የሚሰጡትን ነገሮችን እዚህ ጋር ነው መጀመሪያ የምንቆጣጠራቸው። ስለዚህ እዚህ ጋር ከገባው በኋላ እንደዚህ ሳብ አደርግና አካውንት ቼክ የሚላል አካውንት ቼክ የሚለውን እዚህ ጋር ጠቅ አደርጋለሁ። ክሊክ አደርግና በዚህ መንገድ ይመጣልኛል። ስለዚህ ተመልከቱ፣ አሁን እዚህ ጋር ቼክ ያደረኩት ሰሞኑን የሰራዋቸውን ወይም ደግሞ እናንተ ማድረግ ያለባችሁ ቪዲዮ ስትለቁ እዛው ላይ እንደለቀቃችሁ እዛው ላይ ቼክ አድርጉ። እዛው ላይ ቼክ። ይሄን ካደረጋችሁ በኋላ ይሄን ሰሞኑን ለሰራዋቸው ቪዲዮዎች ብቻ ነው ቼክ ያደረኩ። ሌሎችም ቪዲዮዎች እንዴት ቼክ አደርጋለሁ እማሳያችሁ ይሆናል። ስለዚህ እዚህ ጋር ዋርኒንግ ካለባችሁ፣ ስትሪክ ካለባችሁ እዚህ ጋር ምን ይላል? የኔ ለምሳሌ ኖ አውትስታንዲንግ ኢሹ ነው የሚለው አይደለ? የእናንተ ግን ሳም ፖስትስ አር ሪስትሪክትድ ይላችኋል። እንደዛ ካላችሁ እናንተ ምንድነው የምታረጉ? ሳም ፖስትስ አር ሪስትሪክትድ የሚለውን ክሊክ አድርጋችሁ የትኛው ቪዲዮ ሪስትሪክት እንዳሰጣችሁ ምን ላይ እንደሆነ ስተታችሁ እዛው ላይ ይነግራችኋል። ያንን ቪዲዮ ክሊክ አድርጋችሁ በስተቀኝ ጫፍ አፒል የሚላል አፒል የሚለውን ክሊክ አድርጋችሁ ስለ ቪዲዮ የእናንተ እንደሆነ ምንም ጥፋት እንዳላጠፋችሁ ትጽፉና ታስገባላችሁ። እስከ 24 ሰዓት አፒል ትሰጡና ትጠብቃላችሁ። እስከ 24 ሰዓት ግን አፒሉን ካልተቀበላችሁ ምን ታረጋላችሁ? ይሄንን ቪዲዮ ገብታችሁ ትጫኑና ወደ ፕራይቬሲ ታስገቡታላችሁ። ማለት እንዴት እንደምታስገቡት ታሳያችኋለሁ። ስለዚህ ለምሳሌ እዚህ ጋር የኔ ኖ አውትስታንዲንግ ኢሹ አለኝ አይደል? ስለዚህ አሁን ሰሞኑን ላይ ምንም አይነት ጥፋት አልሰራውም ማለት ነው። ይሄንን ቼክ አደርጋለሁ። ከዛ ባክ ሌቨልና ላሳያችሁ። ባክ ሌቨል አሁን እናንተ ያነ ቪዲዮ ሪስትሪክትድ ሰጥቷችሁ ከሆነ ለምሳሌ ይሄን አንዱን ቪዲዮ ጫን እንዳርግና ላሳያችሁ ለእናንተ ለማሳየት። ይሄን ቪዲዮ እንደዚህ ነካውት። እንደዚህ ከነካውት በኋላ ተመልከቱ፣ ሪስትሪክት ሰጥቶኛል በል ይሄን ቪዲዮ። ይሄ ቪዲዮ ሪስትሪክት ከሰጠኝ እንዴት ወደ ፕራይቬሲ እንደማስገባው ላሳያችሁ። አፒልም ሰጥቼ አፒሉን ካልተቀበለኝ እዚህ ጋር ገባና ከቪዲዮ ላይ 3 ነጥብጣዋን ከታች ጠቅ አደርጋለሁ። ጠቅ ካደረኩ በኋላ ከታች ካሉት ሴቲንጎች ልክ ወደ ቀኝ እንደይስበዋለሁ። ከዛ የቁልፍ ምልክት ወይም ደግሞ ፕራይቬሲ ሴቲንግ የሚላል እሱን ጠቅ አደርጋለሁ። እሱን ጠቅ ካደረኩ በኋላ ይኸውላችሁ እዚህ ጋር who can watch this video ይላል። ስለዚህ ኤቭሪዋን ላይ ነው ያደረኩት። እናንተ ትገቡና ያን ዋርኒንግ ወይም ደግሞ ሪስትሪክት የሰጣችሁን ቪዲዮ only you የሚለው ጋር ነው የምታረጉት። እንደዚህ አርጋችሁ ባክ ካደረጋችሁ በቃ ይሄን ቪዲዮ እናንተ ብቻ ናችሁ የምታዩት። ስለዚህ እንደዚህ አርጋችሁ ወደ ፕራይቬሲ ታስገባላችሁ ማለት። እኔ ለማሳየት ስለሆነ ይሄን እመልሰዋለሁ። ለማሳየት ስለሆነ ይሄን እመልሰዋለሁ። ፕራይቬሲ ሴቲንግ ገብቼ ወደ ነበረበት አድርገዋለሁ።
ወደ ነበረበት አደርጋለሁ። ይሄው ኤቭሪዋን የነበረ ልክ እዚህ ጋር አደርጋለሁ ማለት ነው። በዚህ መንገድ ቼክ ታደርጋላችሁ። አሁን የሰሞኑን ቪዲዮ ነው እንደዚህ ቼክ ያደርጋችሁ። እንደዚህ ሳብ ታደርጋላችሁ ወደታች። ሌሎችም ቪዲዮ ደግሞ ለማየት ልክ እንደዚህ ያደርጋችሁ ቼክ ታደርጋላችሁ። ቪዲዮው ላይ ቀይ ምልክት ካመጣላችሁ ቪዲዮውን ጫን ታደርጋላችሁ። በስተቀኝ ጫፍ አፒል የሚል አለ፣ አፒሉ ታስገባላችሁ። ይሄ የመጀመሪያው ቼክ ማድረጊያ ሲስተም ነው። ስለዚህ አንደኛው ፈረስት ዋርኒንግ ነው ብለናል። ፈረስት ዋርኒንግ ማለት ለመጀመሪያ ጊዜ ላይቭ ስንገባ ወይም ቪዲዮ ስንሰራ የሚሰጠን ጥሰት ወይም ደግሞ ቅጣት ነው ማለት ነው። እሱን ካለፍን በኋላ ፈረስት ዋርኒንግ ላይ ለምሳሌ እስከ 90 ቀን ሌላ ምንም ጥፋት ካላጠፋችሁ 90 ቀን ላይ ከሲስተም ያስወጣዋል ማለት ነው። ምኑን ሪፍሬሽ ያደርገዋል ፈረስት ዋርኒንጉን። እሱ እስከ 90 ቀን ግን ሌላ ተደጋጋሚ ጥፋት ካጠፋችሁ ወደ ስትራይክ ይቀየራል። ስትራይክ ማለት ደግሞ ተደጋጋሚ ጥፋት እንዳጠፋችሁ የሚያሳይ የቅጣት ውሳኔ ነው ወይም ደግሞ ቅጣት የምትሰጡበት ህግ ነው ማለት ነው። ስለዚህ ስትራይክ ላይ ደግሞ እንዴት ስትራይክ ያደርገናል ካላችሁ ስትራይክ የምትደረጉት አንደኛ የመጀመሪያው ለ24 ሰዓት ወይም ለ48 ሰዓት ስትራይክ ያደርጋችኋል። እንደሱ አደረጋችሁ ማለት ደግሞ ለ24 ሰዓት ወይም ለ48 ሰዓት ምንም አይነት ኮሜንት እንዳጽፉ ላይቭ እንዳገቡ ይከለክላችኋል። ይሄ ስትራይክ ነው። ቀጣይ ደግሞ አሁንም ስትራይኩን እናንተ ጥፋት ያበዛችሁ በሄዳችሁ ቁጥር ለ7 ቀናት ወይም ለ1 ሳምንት ይከለክላችኋል። ለ1 ሳምንት ላይቭ መግባት የለም፣ ምንም አይነት ስራ እንዳሰሩ ያደርጋችኋል። ስለዚህ ይሄ ስትራይክ ነው። ሌላ ስትራይክ የሚያሰጡ መንገዶች ደግሞ አንደኛ ሐሰተኛ መረጃ ይዘት ያለው ቪዲዮ መስሩ ከሆነ፣ ሁለተኛ የጥላቻ ንግግር ካላችሁና እንዲሁም ደግሞ የቅጅ መብት ወይም ኮፒራይት የምትጠቀሙ ከሆነ በአንዴው ስትራይክ ያሰጣችኋል ማለት ነው። ስለዚህ ከስትራይክ በኋላ ሶስተኛው ደግሞ ስትራይክ ላይ ተደጋጋሚ ጥፋት ሰርታችሁ ወደ ሶስተኛው ደረጃ ካደገባችሁ አካውንት ዋርኒንግ ይባላል። አካውንት ዋርኒንግ ማለት አካውንታችሁ አደጋ ላይ እንደሆነ የሚያሳይ ቅጣት ነው። ስለዚህ አካውንት ዋርኒንግ ላይ ሆናችሁ ሌላ አንድ ጥፋት ካጠፋችሁ የእናንተ አካውንት ቀጥታ ባን ይደረጋል። ስለዚህ አካውንት ዋርኒንግ ላይ ናችሁ። አካውንት ዋርኒንግ ላይ ከሆናችሁ እናንተ በደንብ መጠንቀቅ አለባችሁ። አንድ ቻንስ ብቻ ነው ያላችሁ። ስለዚህ አካውንት ዋርኒንግ ማለት ይሄ ነው። ስለዚህ የፈረስት ዋርኒንግ እና የስትራይክ ጥርቅም ባንድ ይጠራቀሙና ወደ ዋርኒንግ ይሄዳል። ዋርኒንግ ለምሳሌ 3 ስትሪኮች በ90 ቀን ከተሰጣችሁ ወደ ዋርኒንግ ይቀየራሉ። ከ3 እስከ 6 ስትራይክ ከሰጣችሁ በ90 ቀን ውስጥ ወደ ዋርኒንግ ይቀየራል። ይሄ ዋርኒንግ ደግሞ ሌላ አንድ ጥፋት ካጠፋችሁ ፐርማነንትሊ ባን ይሆናል ማለት ነው። ባን ማለት አካውንታችን ከሲስተም አጠቃላይ ሪሞቭ መደረግ ማለት ነው። ከሲስተም ምንም አይነት እንዳይኖር ማድረግ። ስለዚህ ሌላ ባን የሚያስደርጉ ሌላ ምክንያቶችም አሉ። አንደኛው የህፃናት ደህንነት ላይ ጉዳት የሚያደርሱ ወይም ደግሞ ከባድ ጥፋቶች የሚባሉ እነዚህን ከሰራን፣ ሁለተኛ ደግሞ የሰዎችን ደህንነት ወይም ደግሞ የሽብርተኝነት ይዘት ያለው ኮንቴንት ወይም ቪዲዮ የምንሰራ ከሆነ፣ ሌላኛው የቲክቶክ አካውንት ሲከፈት እድሜው ከ13 ዓመት በታች ከሆነ እነዚህ ምንም አይነት ፈረስት ዋርኒንግ፣ ስትራይክ፣ አካውንት ዋርኒንግ ሳይሰጣችሁ ባንዴው ባን ይደረጋል ማለት ነው። ስለዚህ በዚህ መንገድ እነዚህን 4 ደረጃዎች አውቃችሁ አካውንታችሁን እንዳይዘጋባችሁ መከላከል አለባችሁ። አሁን እዚህ ላይ እማሳያችሁ አካውንታችን ምን ደረጃ ላይ ነው የሚለውን ደግሞ ገብታችሁ እንዴት ቼክ ማድረግ እንደምትችሉ ላሳያችሁ። ተመልከቱ። አሁን እዚህ ጋር በስተቀኝ ጫፍ 3 ሰረዟን ጠቅ አደርጋለሁ። ሴቲንግ ኤንድ ፕራይቬሲ ይገባለሁ። አሁን አካውንታችሁ ፈረስት ዋርኒንግ ሰጥቷችኋል፣ ስትራይክ ላይ ናችሁ ወይም ደግሞ ሶስተኛው ደረጃ አካውንት ዋርኒንግ ላይ ናችሁ የሚለውን እዚህ ላይ ነው የሚያሳያችሁ። ይሄን እንደዚህ ከመጣልን በኋላ ሳብ አደርግና ከታች ላይ ምን ይመጣል ተመልከቱ። ሄልፕ ሴንተር የምትላለች እሷን ጠቅ አደርጋለሁ። እሷን ጠቅ ሳደርግ ወደ ቀኝ ሴፍቲ ሴንተር የምትላለች ወይም ደግሞ በአረንጓዴ ሆና የፕላስ ምልክት ያላት እሷን ጠቅ አደርጋለሁ። ክሊክ አደርግና ወደ ውስጥ ገባለሁ። እንደዚህ ከመጣልኝ በኋላ አካውንት ስታተስ እና ሪፖርት ሪከርድ የሚላለ አካውንት ስታተስ የሚለውን የአካውንታችን ሁኔታ ቼክ የምናደርግበትን እሱን ክሊክ አደርጋለሁ። እሱን ክሊክ ካደረኩ በኋላ ተመልከቱ እዚህ እንደገባነ ዩር አካውንት ኢዝ ኢን ጉድ ስታንዲንግ ይላል። አያችሁ የእናንተ አካውንት እዚህ ጋር ፈረስት ዋርኒንግ ስትራይክ ምናምን ካለበት እንደዚህ አይልም፣ በአረንጓዴ ያበራላችሁ። ዩር አካውንት ኢዝ ኢን ኤ ጉድ ስታንዲንግ አለኝ። የኔ ምንም ጥፋት አላጠፋህም አለኝ። እዚህ ላይ ነው ቼክ የምታረጉ። ጥፋት ካጠፋችሁ ደግሞ እዚህ ጋር ከረንት ቫዮሌሽን ከሚለው ላይ ምን ያደርጋል? አንደኛ ፈረስት ዋርኒንግ ይላችኋል። ፈረስት ዋርኒንግ ብሎ ከተጻፈ የመጀመሪያውን ቅጣት ተሰጣችኋል ማለት ነው። ሁለተኛ ብሎ ደግሞ ስትራይክ ከሰጣችሁ ሁለተኛው ደረጃ ላይ ደርሳችኋል ማለት ነው። ሶስተኛው
አካውንት ዋርኒንግ ከሰጣችሁ ዋርኒንግ ላይ ነው ያላችሁ፣ አደጋ ላይ ናችሁ። ከዚህ በኋላ አንድ ጥፋት ካጠፋችሁ ቀጥታ ባን ይደረጋል የሚለውን ያሳያችኋል። አንደኛ፣ ሁለተኛ፣ ሶስተኛ ያሉትን ስቴፖች ወይም ደግሞ ደረጃዎች እዚህ ጋር ያሳያችኋል። ስለዚህ ምንም ከሌላችሁ ምንም ሳትቀጡ አካውንታችሁን በጥንቃቄ ይዛችሁ ለመቀጠል ሞክሩ። ፈረስት ዋርኒንግ ሰጥቷችሁ ከሆነ ደግሞ ስትራይክ እና አካውንት ዋርኒንግ የሚል ሁለት ደረጃዎች አሉ። እነሱን እንዳይሰጣችሁ መጠበቅ አለባችሁ። በጥንቃቄ መጠቀም አለባችሁ። ዋርኒንግ ላይ ከሆነ እሱ የሚጠብቃችሁ አንድ ደረጃ እስከምታጠፉ ስለሆነ ተጠንቀቃችሁ መስራት አለባችሁ። እዚህ ላይ ያሉትን ይሄ በደንብ ጠቃሚ ሴቲንግ ነው። በደንብ ቼክ አድርጉ አካውንታችሁን። ስለዚህ በዚህ መንገድ ይውላችሁ ሪስቶርድ የሚለው እዚህ ጋር 90 ቀን ከሞላችሁ በኋላ ልክ ሪስቶርድ ስለሚያደርገው ነው ማለት እስከ 90 ቀን አንድ ጥፋት አጥታችሁ እሱ ጥፋት ፈረስት ዋርኒንግ ወይም ደግሞ ስትራይክ ሰጥቷችሁ እስከ 90 ቀን ሌላ ጥፋት ካላጠፋችሁ ሪስቶርድ ያደርገዋል። ለምን እንደገና ሪፍሬሽ ያደርገዋል ማለት ነው። ስለዚህ ይቺ ሴቲንግ በጣም ወሳኝ ሴቲንግ ናት። እዚህ ጋር ገብታችሁ ቼክ ታደርጋላችሁ። በዚህ ቪዲዮ አንድ ባንድ አራቱን ደረጃዎች አይታችኋል። እንደገና ደግሞ ቪዲዮአችሁን እንዴት ቼክ እንደምታደርጉ አይታችኋል። እንዴት አፒል እንደምታደርጉ አይታችኋል። እንዲሁም ደግሞ ስንተኛው ደረጃ ላይ እንደደረሰ እናንተ አካውንት ቅጣት እዚህ ላይ ማወቅ ችላችኋል ማለት ነው። በዚህ መንገድ ቪዲዮአችሁን እየተቆጣጠራችሁ ቼክ እያደረጋችሁ አካውንታችሁን እንዳይዘጋ መከላከል ትችላላችሁ ማለት ነው። አካውንታችሁን በከንቱ እንዳታጡት ህጉን ጠብቃችሁ ስሩ። ለሌሎች የቲክቶክ ተጠቃሚዎች እንዲደርስ ቪዲዮውን አሁኑኑ ሼር አድርጉት። ተጨማሪ አዳዲስና ጠቃሚ የቴክኖሎጂ መረጃዎችን ለማግኘት ቻናሉን ሳብስክራይብ፣ ቪዲዮውን ላይክ ማድረግ እንዳትረሱ። ያልገባችሁን በኮሜንት አስቀምጡልኝ። በቀጣይ በሌሎች አዳዲስና ጠቃሚ የቴክኖሎጂ መረጃዎች እስክንገናኝ ሰላም ቆዩ።